ሲቲን ማለት ነው ባለቀ በ96ኛው ደቂቃ በሞተ ሰዓት ዶጉን ላከላቸው። እግዚአብሔር ዶጉን እኔ በጌታ ስም እኔ ማርክ ጉ የሚባለው ተጫዋቻችሁ ማለት ነው። አንተ ምን ያማዋል እንዴ? ሳይኮሎጂ አሲስት ታደርጋለህ ለኤቨርተን ተጫዋች አሲስት ታደርጋ። እኔ እዚህ ጋክፖና ኮናቴ ላለው ይባሰማል በመድኃኒዓለም አሲስት ወስዶ ኳስ አሲስት ያደርጋል እንዴ? ዶላሩ ማራሱ ምን አይነት ስህተት ነው የሰራው? አንተ ኮርና እየተመታ እያየክ ከአፍሪኮች ጋር ጉፍጥጥ ብሎ ባዶ ጎል ትቶ ሄዷል። ከዛ ደግሞ ፋውል አረኒ ትግስቱን ይስጣችሁ ትግስቱን ማለት ነው። ለሲቲዎች ግን ባለቀ ሃላንድና ዶጉን ላከላችሁ ነው የሚለው። በቃ ላከላችሁ አቻ ቢያንስ አቻውታችኋል። ተሸነፉ ነበር ባለቀ ሰዓት። ግን ሲቲ የተፋለጣት ነገር ነው የተመቸቼ። እኔ ሲቲዎች እኔ ፈጣሪው ናችሁ። እኔ ማርኩ ረበ መድኃኒዓለም በጣም ነው የምትችሉት ኤቨርተኖች። እግዚአብሔርን ማለት ሶስታቻ በጣም ያበደ ጌም። እኔ እንደውም ማለት ነው የምታሸንፉ መስሎኝ እንጂ አንተ እንጂ የተባልክ ሰውዬ ማለት ነው ወይኔ በስመ አብ እንዴ እንጀራችንን ልታበላሽ ነው መሰለኝ የመጣው። ማን ያውላ ኳስ ትስታለ። በጣም ነው ያናደርከኝ። የሚያምር ጨዋታ ኤቨርተኖች ማለት እኔ አቻ ነበር የጠበኩት ማለት 3-1 መርታችሁ ሶስታችሁ ወጣችኋል። አያሳስብም፣ ችግር የለም። እኔ ብቻ አልደበረኝም። እናቴ ክሙት ትችላል። ምን አይነት ኧረ በስመ አብ እኔ ቀን ነው ለእናንተ በጣም። እኔ ግን ለኤቨርተን ጨካኝ አይደለሁ። አርሰናል ጨካኝ አይደለም ለኤቨርተን። ይሄ እኮ አይገባንም። እኛ እኮ ሁለቴን ያሸነፍናቸው እኮ እኛ ምን ጠቅመናቸው ነው ለኤቨርተኖች እንደዚህ የሚያደርጉልን? በጣም ትችላላችሁ ኤቨርተኖች እግዚአብሔርን ማለት ነው እንዴ። እኛ እኮ ክፉ ነን ለእናንተ፣ እናንተ ግን ጥሩ ናችሁ ለኛ። በጣም ነው የምትችሉት ኤቨርተኖች በጣም ማለት ነው። ገብቷችኋል? የጠበቁት ጨዋታ ኤቨርተን ነው። ቀጣይ ማለት ነው አንድ ሆፕ ማድረግበት ጨዋታ ላይ በርንማውዝ አለቀ። ከዚህ በኋላ ሲቲ ቻው። ከዚህ በኋላ ቦትል ምናምን የለም። ቦትል ይኸውና ጠጣው ይቻላል። ስለሚቻል በፍጹም ኤቨርተን ዋንጫ ይሰጠኛል ብዬ አስቤ አላቅም ነበረ። አዎ ላለፉት ዓመታት ሲያስቸግረኝ የነበረው ክለብ ኤቨርተን በዚህ መልኩ ዋንጫውን ውሰዱት ፈቅጄላችኋለሁ ብሎናል። ገነርስ እንዴት አባቱ ደስ ይላል። እኛ የቀረን 3 ጨዋታ እኮ ነው። ምን አይነት ምሽት፣ ምን አይነት ድራማን የተመለከትነው። ያውም እላፊ ደቂቃ ጫውቷቸው ነው ጎል እንዲያስቆጥሩ ያደረጓቸው ሲቲን። እመኑኝ ይኸውላችሁ 97ኛው ደቂቃ ላይ የተጨመረው 6 ደቂቃ ነበር። ምን አይነት ድራማቲክ ነው ግን እኛ ፕሪሚየር ሊግ ላይ ያለው በጣም ነው ያስጠላው። ከምር ብቻ ይቻላል። ገነርስ ጨፈርክ፣ ለአቻ ጨፈርክ። እኔ ነኝ የምጨፍረው አንተ አይደለም የምጨፍረው። ትጠጣዋለህ፣ ይኸውልህ አየሁ አይደለ? ትጠጣዋለህ። ማን ቦትለር እንደሆነ እናየዋለን። አቺ ኤቨርተን አኮራሽኝ። መብራት ጠፍቶ ማለት ነው በቃ እኔ አብጄ ነበር ነው የምላችሁ። በቃ ኤቨርተን ምሽቴን አሳመርክልኝ። በአቻ የሚደብረኝ መስሎ ነበረ። አቻ ለኛ አሁን እኮ 3 ነጥብ ነው። ግባ ነው ጣው ወያላ ታይተሻል እኮ ታይተሻል። ሜዳ ለቀሽ ስትወጪ ታይተሻል። ውስጥ ተስፋ ቆርጧል። እያንዳንዱ ከነቋጣሪው ከነደጋፊ ከነፈላው ወይኔ ኤቨርተን ወይኔ ዴቪድ ሞይስ። እኔ ማለት ነው ሁላችሁ ኢንቫይትድ ቱ ዘ ፓሬድ በቃ ተጋብዛችኋል። ፓሬዱ ላይ አብራችሁ ነው የምትጨፍሩት። ይሄ ትልቁ ለታዶ ኤቨርተን ናት። ትለዩብኛላችሁ። ወይኔ አሸነፈ ብዬ ቪዲዮ ሰርቼ ወይኔ ይህንንስ ማናየበት ግን እኮ አሸነፈ ብዬ እኮ ቪዲዮ ሰራው። ማን ኤቨርተን እንደዛ አስቀብጬልህ እንደዛ ትችላላችሁ እንዴ? ስንት አይነት ቡድን ያላችሁ? 2 አይነት ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ። ግባ ምድረን ቋጣሪ ዝምጭጭን ያስደረክልኝ ኤቨርተን ቴንኪው። ካንተ አንድ ነገር ጠብቄ ነበር፣ ወይ ማሸነፍ ወይ አቻ መውጣት። ብቻ ይህንን ቡድን በስነ ልቦና ረገድ አዳክመህ ነጥብ እንድታስጠልልኝ ነበር የፈለኩት። አረካኝ ኤቨርተን። አቻም ይበቃኛል እኮ እኔ ግን አሸንፈሃል ብዬ በጣም ደስ ብሎኝ ነበር። ቪዲዮ ሰራሁኝ እኮ አስቀድሜ ኤቨርተን ቃላባ ያደረገኝ። ይሁን ምንም ማለት አይደለም። ማን አረ በስመ የገደላችሁትን ጌም የጨረሳችሁትን ጌም አረ የጨረስ አልቋል እኮ ጨዋታው እኮ። አረ በኢየሱስ ክርስቶስ አረ ምን ሆናችሁ ነው ማርያም? አረ በስመ አብ በረላሽ። አረ አነፉም ማርያምን አነፉም። አረ በስመ አብ አረ አነፉም ማርያምን አነፉም። ግን ትችላላችሁ፣ ማርያም ትችላላችሁ። በስማ የሚገርም ቲም ማለት ነው። እነሱ ከኮንሰንትሬሽን 2 ኳስ ኮንሰንትሬሽን እኮ አይመለጣችሁ እኮ። አረ በስማ አረ ኢንጃይ ሊማን ኢንጃይ ዛሬ አቆሰልከኝ ዛሬ አቆሰልከኝ። አረ በስማ አልቋል እኮ አረ በስማ
ኧረ ኳስ ግን አውቶቢሱ መጣ መብራቱ ታየኝ፣ አውቶቢሱ መጣ መብራቱ ታየኝ፣ ከሁለት ሳምንት በኋላ ሻምፒዮኑ ነኝ። አዌ ሌላው ሸጉዬ ሌላው በደንብ ኮፒ ሊንክ አርግና ደስታዬን ላጣጥምበት እንችላለን። ምርጥ ቋጣሪዎች ነን እግዚአብሔርን። አረ ምን አይነት ቲም ነው ኤቨርተን! በመድኃኔዓለም 3-2 አለቀ ብዬ ሰርቼ ቪዲዮ እመቤቴን በቃ ልፖስተው ስል ነው ሶስተኛው የገባው። አረ ኤቨርተን ተስፋ ባሰጠንስ መድኃኔዓለምን ዛሬ ፍሬውን ይዞ ያልቋጠረ ሰው አለ ወይ ዛሬ? ጋይስ ዛሬ ነው አካውንቴ ከባን የተመለሰው። ሁላችሁም ኮፒ ሊንክ እያረጋችሁልኝ እወዳችኋለሁ ፋሚሊ። ዋንጫውን እንበላዋለን የኛ ነው። ስለሚቻል ቢስሚላህ ወይኔ መሸነፍ ነበረባቸው፣ ግን ይሄንንስ ማን አየበት? በጀማል ሞት እንችላለን። አሁን ይሄ ዋንጫ ማለት ነው በእጃችን ተመልሶ ወድቋል። በቃ ይሄ ዋንጫ ተመልሶ በእጃችን ወድቋል። እንበላዋለን። በቃ አሁን 3 ጨዋታ ብቻ ነው የቀረው። ከ3 ጨዋታ ከበድ ሊል የሚችለው ዌስት ሃም ብቻ ነው። እሱን ከተወጣ ነው በላነው። ቢስሚላህ እናመሰግናለን። ኤቨርተን ቀጣይ ሲዝን ከአርሰናል ጋር ስትጫወቱ ብቻ ነው የምቆጥርባችሁ እንጂ ማለት ነው ሙሉ በሙሉ የኤቨርተን ደጋፊ ነኝ። እናመሰግናለን። በቃ እናመሰግናለን። አረ ቢስሚላህ ትችላላችሁ። ማሸነፍ ነበረባችሁ። 3-1 እያለ መጫወት ነበረባችሁ፣ ግን ቢሆን ኢትስ ኦኬ። ይኸውልህ ብዙ ወሬ አላበዛብህም፣ ግን አቻ የሆነው በምክንያት ሊሆን ይችላል። እንደዚህ አይነት አቻ ወሳኝነት ሊኖረው ይችላል። አቻ የሆነው ዶኩ አቻ የሆነው በምክንያት ሊሆን ይችላል። እሺ ችግር የለውም እኮ 3-2 እያሰብን ነበር እኮ፣ ግን አቻ የሆነው በምክንያት ሊሆን ይችላል። ቻው ሲቲ ግባና አውጣው ምድረ ቋጣሪ ግባና አውጣው። ቻው ሲቲ። አርሰናል በማንቸስተር ሲቲ ሲሸነፍ ነገሮች ሁሉ አበቁ፣ አከተመ ተባለ። ግን ዛሬ ላይ አርሰናል በ5 ነጥብ አርሰናል በ5 ነጥብ ፕሪሚየር ሊጉን እየመራ ይገኛል። ፕሪሚየር ሊጉን የማሸነፍ እድሉ ወደ አርሰናል አሁን በደንብ የተመለሰ ይመስላል። ገነርሶቼ እንኳን ደስ አላችሁ። የተደበራችሁ በጣም ከፍቷችሁ የነበረ የገነርሱ ደጋፊዎች በማንቸስተር ሲቲ ስንሸነፍ ተስፋችሁ ሁሉ የጨለመ እንኳን ደስ አላችሁ ገነርሶቼ፣ ይቻላል። አሁን ለዚህ ጠንበለል ባላንዶሩን ትሰጡታላችሁ ወይስ ደግሞ ሶስተኛውን የዓለም ጦርነት በአጸቋም አማካይነት እናስነሳው? የትኛው ይሻላችኋል? እዩት በእናታችሁ መልካም ሲያምር ደግሞ ሴቶቻችን እያንዳንዳችሁ ሴት መድፈኞች ነገ በዚህ ልጅ እያንዳንዳችሁ ቪዲዮ ፈልጋለሁ። እያንዳንዳችሁ ማለት ነው ጀግና ነው ለኔ በሚለው ሙዚቃ ነግራችኋለሁ። አይነ ጠፍቶ ነው በሉኝ፣ አይነ ፈሶ ነው በሉኝ እንጂ ፍሬ ከማሟያ ሁሉ የህዝብ ፍሬ ካለቀ በኋላ አቻ አልወጣም ፈላው በሉኝ። ኑና ነገሩኝ እንጂ ውሸት ነው በሉኝ። ግሩም ጥቁር ተጧጅ እኮ ከጠቀሙ እኮ ጉዳቱ ይበልጣል። ጉያን ጠንባጠን አንተ ሰውነ ያኛውም ያው ነው። በዚህ ሰዓት ፈለው በዚህ አሳቻ ሰዓት ኤቨርተን እሺ ልንከባለን። ወይኔ አታዩኝም? እሺ ምን ውጭ ለደረቅ ብርድ ይምታኝ። ወይኔ ቢስሚላህ። ይሄ ዓመት ግን ምንድነው? ዋንጫውን በላ ነው ብለን ለደስታ ስንዘጋጃች በጠረባ ቆርጦ ይጥለናል። ተስፋ ቆርጠን አልቀሰን ብለን የሐዘን ቤታችን ገብተን ቁጭ ስንል እንደዚህ ሰርፕራይዝ ያደርገናል። ይሄ ዓመት እኮ ረጅም ነው። 40 ወር ነው እንዴ ያልቅም ቤተሰብ። በዚህ ዓመት ስንት ደስታና ሐዘን አየን። ወይኔ በአላህ ደግሞ እኮ አንተ ዶኩ የምትባል አንተ ፋንድያ የሥራህን ይስጥ እንጂ እኮ 3 ነጥብ ሰጥተውን ነበርኩ። 3 ነጥብ ኤቨርተን እንዴት ነው ካምባክ ያረቀው? 1-0 ረፍት ወጣ። ተስፋ ቁርጠን ይሄን ቪዲዮ ጠላትም ወዳጅም እባካችሁ ኮፒ ሊንክ አድርጉልኝ። በቃ በክለብ በመደገፍም አንድ ባሙን እንኳን በደንብ ኮፒ ሊንክ አድርጉት። ምን አይነት ምሽት ነው ያረቢ! አንተ ምን አይነት ያበደ ምሽት አሳለፍኩኝ ብዬ ይሄ ደደብ ማይክል ኦሊቨር የሚባል ዳኛማ
ገና ጌሙ ሲጀመር ላይቭ ላይ ገና ጌሙ ሲጀመር ነው ይሄ ውሻ የሲቲ ተከፋይ የሆነ ዳኛ ሁሉም ያውቃል እኮ ሁሉም ያውቃል። ማይክል ኦሊቨር ሌባ፣ አብዛኛው የሲቲ ጨዋታ እሱ ነው የሚዳኘው። 98ኛ ደቂቃ ረስታ ጨዋታለህ። ኤክስትራ ታይም ላይ ምን ሰዓት ተገደለ? ዶኩ ሁለት የሚገርም ጎል በዚህ ቅርቅር አረገ። እሱ ላይ ምንም ልትል አትችልም። ሌባ ዳኛው ነው። ገባ አይደለ? የሲቲ ደጋፊ ምንም እንዳትደሰት ማሸነፍ ያለብን ጨዋታ ነው አቻ የወጣው። እሱም አይገባህም ነበር። ገባ? እኔ የምናደደው መሸነፍ ስለሚገባ ነው እንጂ ጌሙ ሲጀመር ማይክል ኦሊቨር የሚባል የበሰበሰ ዳኛ እየዳኘ ሲቲ ዛሬ አቻ ይወጣል ብትለኝ ገባ አይደለ? እንደዚህ እግሬን ሰቅዬ በፈገግታ ነበር ምተኛው። ገባ? 3 ነጥብ ስለነጠካቸው እነዚህ እኔ ካሁን በኋላ ነው ህይወቴን ሙሉ የኤቨርተን አሽቃባጭ ነው መሆኑ። ገባ አይደለ? 3 ዓመት እንዳይወርዱ እንደደገፍኩላቸው የሚያውቁ ነበር የሚመስለው። ዛሬ ቤሪ የምትባል ሰውዬ ቤቶ ደደብ ቤሪ ወርቅ። ገባ አይደለ? ዴቪድ ሞይስ ውለታን አንረሳውም። ለነገሩ ጥሩ ነው። ማን ሲሸነፉ ላይቭ ላይ ምሞት መስሎ ነበር። ልቤ አስፈርቶኝ ምሞት ነበረ። ዶኩ ለጤናዬ ራሱ ውለታ ውለሽልኛል፣ አረጋጋሽ። ቴንኪዩ ዶኩዬ። ገባሽ አይደል? ሽንፈቱ በጣም ያረካኝ ነበረ፣ ግን አቻውም አለቀልሽ ነው። ሌላ ጨዋታ ደግመሽ ትጮቻለሽ። እኔ ሳልጮት ሌላ ጨዋታ ትጮቻለሽ፣ እሱንም ትጠያለሽ። አባቴ ገባሽ አይደል? ማን ነው ሲቲ ምናምን አሁን መጥቶ እስካሁን ከአንቺ የበለጠ ደጋፊሽ ነበርኩ የሚለው ደጋፊ መጥቶ ሲረግጥሽ ታያለሽ፣ ይረግጥሻል። ኤቨርተን ምንድን ያደረከው? ምን አገባህ? ኤቨርተን በማይመለከት ምንድነው የተመካከርነው? መንደራችን ውስጥ ከመርሲሳይድ ለምን የቻለው ችሎ አያገባም አያሸንፍም እንዴ? አይበላም? ለምንድነው በማይመለከት የምትገባው? እንደዚህ እየለፉ ገና ነው ሲቲ ገና ነው አቻው 2 ነጥብ ነው ይጥላል። ያኛው እቺ ፖይንት ትጠቅማለች ደግሞ። ዶኩ ዝም ብላ አይደለም እንደዚህ የለፋው። እኛ አለንልን 2 ነጥብ አያጣላንም። እኛ አለንልን። ጨዋታ ነው ጋይስ ያየነው። ምን አይነት ጨዋታ ነው? ዶኩ ባለቀ ደቂቃ። ኧረ በስመ አብ 1 ነጥብ ራሱ ወሳኝ ናት በዚህ ሰዓት። ምን አይነት ቻንስ ነው አርስዬ ግን ያለሽ? ዘንድሮ እድል ካንቺ ጎን ቆማልሻለች ነው የምልሽ። አርሱ ምን አይነት እድለኛ ቲም ነሽ! በስመ አብ ምን አይነት አስገራሚ ጨዋታ ነው ያየነው። እግዚአብሔር እኔ ምንም አልልም። በቃ ስለ ጨዋታው ምንም ማለት አልችልም። ብቻ ግን አንቺ 3ቱን ጨዋታ ነጥብ ማጥቂ ከሆነ ትረከቢያለሽ ነው። ኤቨርተንም ዋንጫውን የማሳካት እድል አለው እንዴ? እኔ እኮ ግራ ተገለባበጠብኝ እኮ ጎበዝ። ምንም ሊገባኝ አልቻለም። እንዴት ነው የሚጫወቱት ኤቨርተኖች? ኤቨርተን ራሱ ነው። አርሰናል እኮ እንደዚህ አይጫወት። አርሰናል ራሱ እንደዚህ አይጫወት። ኤቨርተን ሳናቀው ወይ ለዋንጫ እየተጫወተ ነው ወይ አርሰናል ጉቦ ብሎ ቦነስ ነገር ሰጥቷል እንጂ ኤቨርተንማ በታምር እንደዚህ አያደርግም። አይ ሲቲ በቃ መቼስ ለአንተ ሲባል እስከ 40ኛ ሳምንት አንጫወት። አበቃ እንደምንም ተሽሎክልካ 1 ነጥብ ወስደሃል። ጸልይ እንግዲህ አርሰናል ከጣለ ለኔ አይመስለኝ። ኦፊሻሊ ወደ ስራ ተመልሰናል። ጀሞ ኦፊሻሊ በጠዋት 12 ሰዓት ላይ ቆንጆ ቪዲዮ ሰራሁላችሁ። መላው የአርሰናል ቤተሰቦች ዛሬ ታይቶኛል። ወጥር የማው ብዬ ነበር አይደል? ያስከው አይደል? ተጠቀምክበት አይደል? አንተ የአርሰናል ደጋፊዎች ክበርልኝ። በእውነት ኮፒ ሊንክ ሼር አድርጉና ደርሱልኝ። ለአርሰናል ደጋፊ አፍጣችኋችሁኝ በደንብ ኮፒ ሊንክ ሼር አድርጉና ደርሱልኝ። ክበር። አንተ የከበርክ ደጋፊ ነህ። ይህንን የቋጠሮ ትግል ከጎኔ ተሰልፈ ቋጥረ ይህ ቡድን ላይ ለማሸነፍ ከዳር ደርሰ አቻ ስላስወጣው ትልቅ ክብር ይገባሃል። ክበርልኝ። አንተ የአርሰናል ደጋፊ፣ አንተ ልዩ የምትለይ ደጋፊ ነህ። በእውነት ከልብ ነው ማመሰግነው። በዚህ ተጋድሎ ለኔ ከጎኔ ቆመ ይህንን ቡድን ነጥብ እናስጥለው ስላስቻልከኝ ተለያለህ ልልን የመጣው አዳር ስለሁሉም ለአንድም ያልደረሰው የአርሰናል ደጋፊ እንዳለ እኔ በህይወቴ ማለት ነው አዲል በጣም ብዙ ነገር ሊያስደስተው ይችላል። በጣም ብዙ ነገር ይሆናል አይደል? ህይወት ላይ የሆነ ነገር አቺቭ ስታረግ መደሰት ልክ በዛ ልክ መደሰትበት ከዛ ባልተናነሰ መንገድ መደሰተው እንደዚህ ነገሮች ስመለከት እንደዚህ ነገሮች ሳይ ነው። እነ ፔፕ ጋርዲዮላ እንደዚህ በእንደዚህ አይነት ሞመንት በእንደዚህ አይነት ፊት የማንቸስተር ሲቲ ተጫዋቾችን በእንደዚህ አይነት ሞመንት ማየት ለኔ በህይወቴ የሆነ ነገር ያገኛል ነው የሚሰማኝ። ይገባሃል? የአርሰናል ደጋፊ ኮንክ ማለት ዲዘርቭ ስለምናረግ ይሄ ላለፉት አመታት ማለት ነው ኤቨርተን ጠቅለል አድርጎ የከፈለ ላለፉት አመታት ይሄ ያለ አይደል ዲዘርቭ ስለምናረግ ማለት ነው። በዛም በዚህ እና በህይወቴ በደስታዬ ለምትደሰቱ ሰዎች ማለት ነው እኔ በህይወቴ ከምትደሰትባችሁ በቃ ልዩ ከሆኑ ቀኖች መካከል የዛሬዋ ቀን አንዷ ነሽ ማለት ነው።
ይህን ማየት በጣም እንዴት ላስረዳችሁ ከውስጥ ይሆናል አንዳንዴ ማስረዳት የምትችል ቢስሚላ ፋሚሊ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ ግን ረዳኛው ምን ሆኖ ነው? ረዳኛው ምን ሆኖ ነው? አልቋል እኮ ሰዓቱ። ሲቲ ያስቆጠረው ሶስተኛው ጎል እኮ ሰዓቱ ባለቀ ሰዓት እኮ መንፋት ነበረበት። ማይክል ኦሊቨር ነው ማን ነው እንዴ? ለምንድን ነው ያሁን ላይ ያጫወታቸው? ጭራሽ እኮ አራተኛ እንዲያስቆጠረው ነበር እኮ። ግን ዴቪድ ሞይስና ልጆቹ ይችላሉ። እውነት ማጨብጨብ አለብን። ዩናይትድ ፋሚሊ እኛ አትደግፉን አታጨብጭቡልን ተብላችኋል። ታስታውሱ እንደሆነ የሲቲ ደጋፊዎች ብሏችኋል። ቪዲዮ ሰርተው አታጨብጭቡልን ብሏችኋል። ስለዚህ ልትደሰቱ ነው የሚገባው። እኔ መጀመሪያም ለነሱ ሳጨብጭብ አልነበረምና ግን ተብላችኋል። መደሰት ነው ያለባችሁ። ደግሞ ዶኩ ጎሉን አስቆጥሮ ይጨፍራል እንዴ! አሁን እኮ አቻ እኮ ነው አድቫንቴጅ እኮ ለማን አሁንም ቢሆን እኮ ያው ነው እኮ ነጥብ ጥሏል እኮ። በነገራችን ላይ አሁንም እንደዚህ የአርሰናል ደጋፊዎች አርሰናል ነው አሁን መስጋት ያለባቸው ከሲቲ በላይ። ምክንያቱም አሁን ይሄንንም አሳልፎ ሊሰጥ ይችላል። እውነት ነው የምላችሁ። ግን ገራሚ ጨዋታ ናየነው። ገራሚ ጨዋታ፣ ደስ የሚል ጨዋታ። እንዴት ደስ እንዳለኝ እውነት ነው የምላችሁ። በተለይ አሸንፎ በነበር ኤቨርተን። ለማንኛውም እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በዚህ መራር እና እልህ አስጨራሽ ትግል ጉዳት የደረሰባቸው የአጸቋማ አባላትና የአመራር አባላት አንደኛ ዘዋ መድፈኛው 2 ፍሬ ከአንድ ዘነዘና ከሽፏል። ሁለተኛ ፉዬ አክቲቪስት 2 ፍሬ ፈርጧል። ሶስተኛ ጎስት ፋንታዝማ 2 ፍሬ ፈርጧል። አራተኛ አቤልኬ 2 ፍሬ ፈርጧል። አምስተኛ ሰሙ አርሰናል 2 ፍሬ ፈርጧል። ስድስተኛ ሐሰኖ ኦዚል 2 ፍሬ ፈርጧል። ሰባተኛ ደጁ አርሰናል 2 ፍሬ ፈርጧል። ስምንተኛ እስጢፎ ፉትቦል 2 ፍሬ ከአንድ ዘነዘና እምሽክ ተደርጎ ተበልቶበታል። በቀጣይ የተቆላሹ የእንስቶቻችንን አንቴና በደንብ አቀናጅተን አደራጅተን የምናመጣላችሁ ይሆናል። እስከዛው ድረስ ትግላችን መራር ነው፣ ፍሬው ግን ጣፋጭ ነው። አርሰናል ይቅደም፣ ያቋጣሪ ይውደም። አጸቋማ ሴንትራል ኮማንድ። ኤቨርተን 3 ነጥብ ስለሚገባው ነበር የተቃጠልኩት እንጂ ሪያሊቲው ላቃጥልሽ ነው የመጣሁት። ዶኩ ምንሽ ነው? የሚገርም 2 ጎሎች ብታገባም እሺ ስትል አልገባኝም። 1 ነጥብ በቂ ነበር እንዴ? 1 ነጥብ ነበር እንዴ የፈለጋችሁት? ላቻ ነበር እንዴ ጮታችሁት? ተረዳኝ አይደል? የአርሰናል ተጫዋች እንደዚህ መጥቶ እሺ ቢል አስበዋል? አቻወተን እሺ ብንል የአርሰናል ተጫዋች ተረገጥ ነበረ። ልብህ ያውቀዋል። ማን የሃላንድ እንዲህ ምናምን ብለሽ በቆራጣ ምናምን ባየሽን በሳምንትሽ ባናትሽ ተተከልሽ። ገና ሌላ ጨዋታ አለሽ። ማንዬ መጫወት ኦቨርሬትድ ነው። ገባህ? ምክንያቱም ስትጫወት መሸነፍ ስላለ ማለት ነው። እኛ 6 ነጥብ ቀድመንሽ 2 ተስተካካይ ጨዋታ ስላለኝ አንድ አይነት እኮ ነው። የምን አንድ አይነት? የኛ ነጥብ ተመዝግበዋል እኮ። አንቺ እስቲ ወንድ ነሽ አስመዝግቢው። ገባሽ አይደለ? ኤቨርተን የልጅነቴ የአርቴታ የልጅነት ክለብ እንዴት እንዳኮራችሁን ማለት ነው። ተዘርፋችሁ ነው እንጂ 3 ነጥብ ነው የሚገባችሁ። 3 ነጥብ ማለት ደግነቱ ዶኩ አቻ አርጎ የሚገርም 2 በዚህም 2 ጎል ቢያገባም አቻ አርጎ እንዲሁናም ካለ አታስበው ማለት በቦርንማውዝ መቀለጃ ነው የሚያደርገን። በቦርንማውዝ ሜዳ ደግሞ ግጠማው ቦርንማውዝ ነው ማለት ውይ እኔ እንደውም በጣም ፈርቼ ነበር ዛሬ ብትሸነፉ ስለሚረጋገጥ በጣም ፈርቼ ነበረ። ዛሬ ሰላማዊ እንቅልፍ ትንሽ በጣም ተደስቼ ትንሽ ስለተናደርኩኝ ባላንስ አድርጋችሁልኛል። አመሰግናለሁ። አንተ ተቃጠል ነው ማለት ገባ ይሄን ትበላለህ። ፌክ ደጋፊ ፌክ አዌ ደጋፊ 3-1 ሲመራ ወጣ። አዌ ደጋፊ ፌክ ነህ። እጅ ምሰጥ ወዲያውኑ እጅ ምሰጥ። ከኛ ጋር እንዳትወዳደር 20 ዓመት የደገፍነው ክለብ ነው። እሺ አባቴ አንዴ ደግሞ ማርሹን እንያዝና ካሁን ባላ ታከብረኛለህ። መድኃኒዓለምን ሊና ከለላችሁ ሙሉ አንስልህ ሊና እዚህ ጋር ዌስት ሃም አርሰናል ላይ ያስጥለው። ኧረ እባክህ እኔ ግን እንደዚህ ይቻላል? እሺ ማናኔ ምን ስለኔ እዚህ ጋር ብናጣም የጋራ ደህንነት ነው። ዌስት ሃም ብሉት ሊና ከሌላችሁ አላበቃም ሲል ነበር ማመን ያለብን። አላበቃም ሲል ነበር ማመን የነበረብን። ዴክላን ራይስ አላበቃም ነበር። እውነቱን ነው። ገና ነበር። አላበቃም። ነገሮች አልተጠናቀቁም ነበር።
ዴክላን ራይስ ተናግሯል እኮ። አዎ ገና ነው ብሏል እኮ። አሁን ወደ ቤታችን ዋንጫውን እናምጣው ወይስ ራሱ ይምጣ? ራሱ ይምጣ ወይስ ሄደን እናምጣው? ገነርስ እኔ በደስታ ብዛት እምለው ጠፍቶኝ ይኸው ታመሜ ነበር። መሚው ላረሰውት ኤቭነት ኤቨርተን እሺ ልንከባለን ወይኔ አታዩኝም? እሺ ምን ውጭ ለደረ ብርድ ይምታኝ ወይኔ ቢስሚላህ። ይሄ ዓመት ግን ምንድነው ዋንጫውን በላ ነው ብለን ለደስታ ስንዘጋጃች በጠረባ ቆርጦ ይጥለናል። ተስፋ ቆርጠን አልቀሰን ብለን የሐዘን ቤታችን ገብተን ቁጭ ስንል እንደዚህ ሰርፕራይዝ ያደርገናል። ይሄ ዓመት እኮ ረጅም ነው። 40 ወር ነው እንዴ ያልቅም ቤተሰብ። በዚህ ዓመት ስንት ደስታና ሐዘን አየን። ወይኔ በአላህ ደግሞ እኮ አንተ ዶኩ የምትባል አንተ ፋንድያ የሥራህን ይስጥ እንጂ እኮ 3 ነጥብ ሰጥተውን ነበርኩ። 3 ነጥብ ኤቨርተን እንዴት ነው ካምባክ ያረቀው? 1-0 ረፍት ወጣ። ተስፋ ቆርጠን ይሄን ቪዲዮ ጠላትም ወዳጅም እባካችሁ ኮፒ ሊንክ አድርጉልኝ። በቃ በክለብ በመደገፍም አንድ ባሙን እንኳን በደንብ ኮፒ ሊንክ አድርጉት። ምን አይነት ምሽት ነው ያ ረቢ።